እየተሰማለው እጅግ አወዛጋቢ ነው። ፓስተሩ ወደ ኢትዮጵያ እንዳይገቡ ተከለከሉ። ወንጌልን ወደ ተአምር፣ ፈውስን ወደ ገንዘብና ገበያ የለወጡ የሐሰት አገልጋዮች እንደ ብርሃን አገልጋዮች ሆነው ሰልፍ እንዲያደርጉ የምንፈቅደው እስከ መቼ ሲሆን? ለ30 ዓመታት በመድረክ አገልግሎት የሚታወቁት በሚያደርጉት የተአምራት ፈውስ በመላው ዓለም እውቅናን ያተረፉት ከሰሞኑ በኢትዮጵያም ታላቅ ክሩሴድ ያዘጋጁት የባህር ማዶ ፓስተር ቤንሂንም ወደ ኢትዮጵያ እንዳይገቡ ታላቅ ተቃውሞ ተነሳ። ይህ ስራችሁ ለቤተ ክርስቲያን ታላቅ ውርደት ነው። ማቅለብሳችሁ አመድ ነስንሳችሁ ትቢያ ላይ ተቀምጣችሁ ይቅር በለን በሉ። የአብያተ ክርስቲያናት መሪዎች አይናቸው ታውሮ የከበረውን ከተዋረደው መለየት አልቻላችሁም በሚልም ወደ ኢትዮጵያ ሊገቡ ያሉትን ፓስተር በመቃወም የወንጌል አማኙ ሆ ብሎ ወጥቷል። የህዝቡ የተቃውሞ በትር ስለምን ጠነከረ? የአብያተ ክርስቲያናትስ ያልተገባው ተግባር ምን ይሆን? ፓስተሩስ የፈጸመውና ቁጣን ያስነሳው ተግባር ምን ነበር? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን ሰበር አስደንጋጭ ዜና መጋቢ በጋሻው ደሳለኝ ምን ገጠመው? በታድሶ ንቅናቄ ጌታን ካገኙና የእውነትን መንገድ ከተገለጠላቸው ሰዎች መካከል ዋነኛ የሆነው የቀድሞው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪና መጋቢ የአሁኑ የወንጌል አርበኛ የቤተክርስቲያን መስራችና ባለራዕይ መጋቢ በጋሻው ደሳለኝ ፈጽሞ የወንጌል አማኞችን የማይወክል ተግባር በአደባባይ ፈጽሟል። ባለማህተቦች የተዋረዱት፣ ቄሶች የታረዱት፣ ቤተ መቅደሱ በእሳት የተቃጠለው፣ ኦርቶዶክሶች ዛሬ ላይ የሚሞቱት ትላንት በሰሩት ግፍ ነው። ሁልጊዜ ራስን ተበዳይ ማድረግ አያስፈልግም ሲል ኦርቶዶክሳውያን አባቶች ላይ እየደረሰ ያለውን ግፍና መከራ ላይ የተናገረው ንግግር ከባድ ቁጣንም አስነስቷል። የበጋሻው ደሳለኝ ያልተጠበቀና አስደንጋጭ መልእክቱ ምን ይሆን? የተነሳበት ጠንካራ የተቃውሞ በትርስ ምን ይመስላል? መቼና እንዴት ተናገረ? የሚሉትንም እንዲሁ በመረጃችን አካተን ይዘናል። በቆይታችሁ ታደምጣላችሁ። በስተመጨረሻም የሁለቱም ሃይማኖት ተመሳሳይ ወግ፣ ቄሱም ዝም፣ መጽሐፉም ዝም፣ ካውንስሉም ዝም፣ ሲኖዶሱም ዝም። ይህ ስለምን ሲሆን? የቤተ ክርስቲያናት ህብረት ፕሬዝዳንት በአምልኮ ላይ ሳሉ ፖሊስ ቤተ ክርስቲያን ውስጥ የጦር መሳሪያ ታጥቀው በመግባትም የቤተ ክርስቲያን ፓስተርና አገልጋዮችን ከመድረክ አወርደው ከ20 በላይ ምዕመናን ጋር በሰደፍ እየደበደቡ ወስደውም አስረዋቸዋል። ይህ ግፍና መከራ እስከ መቼ ሲሆን? ይህ ጸያፍ ተግባርም ከመንግስት አካል መሆኑ ነገሩን ይበልጥ አወዛጋቢ አድርጎታል። የአብያተ ክርስቲያናት ህብረት ፕሬዝዳንት የቤተ ክርስቲያን አገልጋዮችና ፓስተርም ለእስር ያበቃቸው የፈጸሙት ተግባር ቢሆን በቤተ ክርስቲያን ላይም የበላይ የመንግስት አካላት የፈጸሙት ቅጥ ያጣ ፈርለቀቅ ተግባርስ ምን ይመስላል? የሚሉትን እንዲሁ በመረጃችን አካተን ይዘናል። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ መኖሪያ ቤቱ በ10,000 ካሬ ላይ አርፏል። በርካታ ሌክዠሪ መኪኖች፣ የንግድ ጄቶችም ያስተዳድራል። በሁሉም የግል ሚኒስትሪዎቹ በኩል $100 ሚሊዮን ዓመታዊ ገቢ ያገኛል። ሙሉ ስሙም ቶፊቅ ቢልም ይባላል። የግሪክ ኦርቶዶክስ ከሆኑ ወላጆች በእስራኤል ጃፉ ተወልዶ በሮማን ካቶሊክ የመጀመሪያ ደረጃ ትምህርቱን ተከታትሏል። በ15 ዓመትም ቤተሰቦቹ ከእስራኤል ወደ ካናዳም ተሰደዱ። በካናዳ ቶሮንቶ ሁለተኛ ደረጃ ትምህርቱንም ጀመረ። በቀለም ትምህርቱ ሰነፍም ነበር። በዚያው ሰሞን በቢሊግራም ክሩሴድ ተገኝቶም የፕሮቴስታንት ታድሶ ተጽዕኖ ስርም ወደቀ። ከዚያም የጴንጤቆስጣል የጸሎትና ፈውስ ህብረትም መገኘት ጀመረ። ከዚያም ከህብረቱ ወጥቶ የካትሪን ኮልማን ሚኒስትሪ መሳተፍ ጀመረ። በመጨረሻም ያለምንም ትምህርትና ስልጠና የራሱን ሚኒስትሪ ይዞ መሰረተ። የትኛውንም የቤተ ክርስቲያን መዋቅርና ሐዋርያዊ ቅብብሎሽን አይቀበልም። ከዚህ በፊት የዓለም ፈውስ ማዕከል ቤተ ክርስቲያንም በሚልም የግል እምነት ድርጅት ሲጠራ የነበረ ሲሆን አሁን ግን ቢንሂን ሚኒስትሪ ብሎም ቀይሮታል።
የካሪዝማቲክ ጴንጤቆስጣል መሰረትንም ይዟል። እስከ ቅርብ ጊዜም ትምህርቶቹ የሚያተኩሩትም በብልጽግና ወንጌል ላይም ነበር። ከኢስተርን ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ከፍተኛ ተቃውሞ ስለገጠመው መጽሐፍ ቅዱስን እንደገና በመመርመርም የብልጽግና ወንጌል የስተት ትምህርት መሆኑን አረጋግጦም በንስሐ መመለሱም ይታወቃል። አሁን አስተምሮቱ ያተኮረው በመንፈስ ቅዱስ ላይ ሲሆን መንፈስ ቅዱስ ጌታ በሚያምኑ ሰዎች ሲያድር ምልክቱ ያንፈራግጣል፣ ይጥላል ብሎም ያምናል። ሰዎች ፈውስ ሲያገኙ መለፍለፍ አለባቸው፣ ድራማዊ እንቅስቃሴ ማሳየት አለባቸው ብሎም ያምናል። በአጠቃላይ ክሩሴዱ ከፍተኛ ስሜታዊነት የሚታይበት መሆኑም ይታወቃል። የክሩሴዱ መልእክትም ልሳንና ስሜታዊ የሚያደርጉ ትንቢትና መገለጦችን መናገርም ነው። ታዲያ ይህ ሰውም ከሰሞኑ በመጋቢት 16 መስቀል አደባባይ በሀገራችን ኢትዮጵያ ላይ ክሩሴድ እንደተዘጋጀለትና ይህ ክሩሴድም በአፔክስ ኢቨንት የተዘጋጀ በመጋቢ በቀለ ወልዲና ሌሎችም የቤተክርስቲያን መሪዎችና አገልጋዮች በተገኙበትም ጥቅምት 22 በስካይላይት ሆቴል ጋዜጣዊ መግለጫ ተሰጥቷል። ታዲያ ይህ በፕሮግራም አዘጋጆች ዘንድም ፓስተር ቤንሂን ከ1 ሚሊዮን በላይ ሰዎችን በወንጌል የደረሰ ከ30 በላይ መጻሕፍትን ያበረከተ ላለፉት 50 ዓመታትም ከ190 ሀገራት በላይ በመዘዋወር በማገልገል ላይ ያለ አገልጋይ ሲሆን አሁን ወደ ኢትዮጵያ በመምጣት ለማገልገል በዝግጅት ላይ መሆኑን ተገልጿል። ፓስተር ቤንሂን በመጋቢት ወር ለ3 ቀናት በኢትዮጵያ በመገኘትም በሚያገለግሉት አገልግሎታቸው የአገልጋዮች ስልጠናና የ2 ቀን ክሩሴድ እንደሚኖርም ተገልጿል። ታዲያ ይህን የተመለከቱ የወንጌል አማኞችም ከባድ የተቃውሞ ድምጽንም እያሰሙም ይገኛሉ። ይህ የተቃውሞ ድምጽም ወንጌል ትርኢት አይደለም፣ የሚወድቁ ሰዎችና የሚያንጸባርቁ መድረኮችን የሚያሳይ ትዕይንትም አይደለም። እርሱ የሀብት የዝና ወይንም የስሜታዊነት የማስታወቂያ ሳይሆን ለደህንነት የሚሆን የእግዚአብሔር ኃይል ነው በማለት ሮሜ ምዕራፍ 1 ቁጥር 16 ላይ ያለውን ቃል በማጋራትም የቤንሂን ታሪክ የማይታወቅ አይደለም። እሱ ለ10 ዓመታት የክርስቶስ አካል የጎዱትን የብልጽግናና የእምነት ቃል እንቅስቃሴ ትምህርቶችን ከሚያስተምሩ ሐሳቢያን መካከል አንደኛውና ቀንደኛውም ነው። ፈጽሞ ያልተደረጉ የውሸት ፈውሶችን ተናግሯል። ፈውስን እንደ ቃም ሽጧል። መንፈስ ቅዱስንም እንደ መዝናኛም ለውጧል። አሁን ይኸው ሰውም ወደ ኢትዮጵያ ምድር ልምጣና ወንጌልን ልስበክና ለአገልጋዮችም ስልጠና ልሰጥ ነው በሚልም ሽርጉድ የሌለም ጦፏል። ይህች ምድር አንድ ጊዜ ወንጌል በእምነት በጽናት ንጹህ ሆኖ በብርታት ይሰበክባት የነበረች ምድር ነበረች። ግን ምን ያደርጋል እንደዛ የተዋደቁላት የወንጌል ባለታሪክ ያላት ቤተክርስቲያን እንደነጋሽ በቄ ባሉ ሰዎችም እጅ ወደቀች። እረኛ አልባ ማንም ሮጦ ያልጠገበ ወጠጤ እየመጣም የሚፈነጭበት ተኩላው ያለመከልከል በፈለገ ሰዓትም እየመጣ በጎቹን የሚጎዳበት ዋልጌ ቤትም ሆነ። በቅጥሩ ላይ ያላችሁ ጠባቂዎችስ ወዴት ናችሁ? ይህ የክርስቶስ ወንጌል አይደለም ብለው የሚቆሙትን የመንጋው መጋቢያንስ ወዴት አላችሁ? ጳውሎስ እንዲህ ብሏል፣ ከሰበክንላችሁ ወንጌል ሌላ ወንጌል የሚሰብክላችሁ ማንም ቢሆን የተረገመ ይሁን። ገላትያን ምዕራፍ 1 ከቁጥር 8 እስከ 9። ይህ ጥላቻ አይደለም፣ ቅዱስ ተቃውሞ ነው። እኛ ከመነቃቃት ሪቫይቫል ጋር አይደለም ችግራችን፣ ከሐሰተኛ መነቃቃት ጋርና በማነቃቃትና በመነቃቃት ስም ከዚያ ክርስቶስን ሳይሆን ሰውን ማዕከላዊ ካደረገ ሌላ ወንጌል ጋር እንጂ። ወንድሞቼ በስሜት አንወሰድ፣ መጽሐፍ ቅዱሳችንን እንክፈትና እንመርምር። ኢትዮጵያን ያዳነው ወንጌል ለሽያጭ አልቀረበም። ሐዋርያት ለጸሎት ክፍያ አልጠየቁም። የመጀመሪያው ፕሮቴስታንት ስለ አገልግሎታቸው ገንዘብ አልጠየቁም። በጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ብቻ የሚለውን እውነትም ሲከላከሉ ሞተዋል እንጂ። ስለዚህ በፍቅር ግን በብርቱ ላለው ኢትዮጵያ ሆይ አትታለይ። በቤተ መቅደስ የነበሩትን ገበታዎች የገለበጠው ያው ኢየሱስ አሁንም በቤተ ክርስቲያን መካከል አለ። አዎ የቤቱ ባለቤት አለ። ቤቱ ባለቤት አለው። ከስግብግብነት ከትሪት አፍቃሪ ብርሃን ከተሸፈነ ውሸትም ውጡ ተለዩም ይላችኋል። ወደ መስቀል ማዕከላዊነት እንመለስ። ሀብትን ሳይሆን ክርስቶስን እንስበክ። የትሪቱን ሰው ሳይሆን እረኛውን እንከተል። እናንተም የኢትዮጵያ ሰዎች እንዲህ እንዳታስተውሉ አዚም ያደረገባችሁ ማን ነው? በማለትም ይህን የተቃውሞ እንቅስቃሴ በመላው የእምነቱ ተከታይ በሆኑት ዘንድም እየተሰማ ይገኛል። ሆኖም ግን አሁን ላይ በቤንሂን ላይ የብልጽግና ወንጌል ሰባኪ ነው የሚል የተቃውሞ በትር ቢበረታም አስቀድሞ ግን ለዚህ ተግባሩ በንስሐ እንደተመለሰ የሚገልጽ መልእክትም በጋዜጣዊ መግለጫ ላይ መተላለፉን ተመልክተናል። ነገር ግን እንዲም ሆኖ ባለበት የወንጌል አማኙ የተቃውሞ ቁጣም እጅግ አይሏል። ይህን ተከትሎ ካውንስሉ የሚሰጠው ምላሽ ካለም ተከታትለን የምናደርሳችሁ ይሆናል።
አስከትለን ወደ ያዝነላችሁ መረጃችን ስናልፍ የሁለቱ ሃይማኖት ተቋማት የአንድ ሳንቲም ተመሳሳይ ወግ፣ ቄሱም ዝም መጽሐፉም ዝም አይነት ነገር፣ ካውንስሉም ዝም ሲኖዶሱም ዝም። በሀገራችን በተለያዩ አካባቢዎች ሃይማኖትን መሰረት ያደረጉ ጥቃቶች ከሰሞኑ በአርሲ ሀገረ ስብከት ኦርቶዶክሳውያኑ ላይ የተፈጸመው አሰቃቂ ጥቃትን ጨምሮ በተለያዩ ጊዜና ስፍራ የግድያ፣ የአካል ጉዳት፣ የንብረት ማውደም፣ የቤተ ክርስቲያን ማቃጠልና መሰል ጥቃቶች ደጋግመው ያየናቸው ናቸው። እንዲሁ ደግሞ በወንጌል አማኞች ላይም በተመሳሳይ በተለያየ ጊዜና ስፍራ የግድያ፣ አካል ጉዳት፣ ንብረት ማውደም፣ ቤተክርስቲያን ማቃጠል መሰል ጥቃቶችም ደጋግመው የታዩም ናቸው። ለማሳያ ያክል በእነዚህ ተያያዥ ጉዳዮች አማኞች ላይ ለሚፈጸመው ጥቃትና ወንጌል ከዚህ የባሰ ነገርም ቢደርስብን ጌታ ኢየሱስ ስለ ዳግም መምጣት ከደቀ መዛሙርቱ ለቀረበለት ጥያቄ ምላሽ ሲሰጥ በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድላችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ፣ በመጨረሻም ይመጣል ብላችኋል። ዋጋው በሰማይ ታላቅ ነውና በአገራችን ወንጌል ያልተገፋበት፣ ያልተሰደደበት፣ አዋጅ ያልታወጀበት፣ እስርና እንግልት ያላለፈበት ወቅትም የለም። አባቶቻችን እናቶቻችን ብዙ መከራ፣ እንግልት፣ ስደት፣ እስር፣ ድብደባ፣ ሞትም ተፈራርቆባቸዋል። ግን ይህ ሁሉ ሳያስቆማቸው የወንጌል አደራ አሻግረው ለዛሬም አድርሰዋል። ስለ ወንጌል በደረሰባቸው መከራ ጽናትን፣ ብርታትን፣ ትዕግስትን፣ በመከራ ውስጥ መብዛትን፣ መለምለምንም አስተምረውናል። ይህ ሁሉ እንዳለ ሆኖ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ከኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ሕዝብ ሙስሊምና የኢትዮጵያ የእስልምና ጉዳዮች ከፍተኛ ምክር ቤት መጅሊስ ጋርም እኩል የሆነ ህጋዊ ሰውነትና እውቅና ያለው ከመሆኑ ጋር በተያያዘም ወደኛ ስናመጣው በኢትዮጵያ የሚገኙ እነዚህ ቃለ ሕይወት፣ ሙሉ ወንጌል፣ ሌሎችም ለብዙ አስርት ዓመታት በትምህርት፣ በመሰረተ ልማት፣ በጤና ለአቅመ ደካሞች፣ ለተጎዱት፣ ለተፈናቀሉ ወገኖችም ከፍተኛ ድጋፍ ሲያደርጉ ዛሬም በዚሁ እንደሚገኙ የሚታወቅም ነው። ይህ የሚሆነው ከመንግስት ለአማኙም ሆነ ለሌሎች ሃይማኖቶች በሚበጀት በጀትም አይደለም። መንግስት ሊመድብም አይችልም። መንግስትና ሃይማኖት የተለያዩ ናቸውና አይፈቅድም። ባለቤትነቱ የህዝብ አማኙ ነው። ይህ እንዳለ ሆኖ በክርስቲያኑ ላይ ለሚደረጉ ጥቃቶች እንደ ተቋም የኛ ካውንስል አስፈላጊውን አካሄድና ከወንጌል በማይቃረን ህጋዊ ሁኔታዎች ማስጠበቅ ተገቢ ሆኖ ሳለ ከአማኙ ይልቅ ለመንግስት ያለው አድርባይነትም የጎላም ሆኗል። የሃይማኖት ነጻነት የተከለከለው በክልሉ በተለያዩ ዞኖች የሚገኙ አማኞች እንጂ የአንድ የኃላፊ ጉዳይ የግል ወይንም ስለ ወንጌል የሚከፈል ተብሎ ሊተውለት የሚገባ ጉዳይ መሆን አልነበረበትም። ወይም እዚህ አካባቢ ያለው የወንጌል አማኝ ክርስቶስ የሞተለት የዳነ ህዝብ አይደለምን? በትላንትናው ዕለት የአብያተ ክርስቲያናት ህብረት ፕሬዝዳንትም መታሰራቸው ተሰምቷል። ትላንት በአምልኮ ላይ ያሉ ፖሊስ ቤተክርስቲያን ውስጥ የጦር መሳሪያ ታጥቀው በመግባትም የቸርቿን ፓስተር አገልጋዮችን ጉባኤውን እየመሩ ካሉበት አውርደውም ከ20 በላይ ምዕመናን ጋር በሰደፍ እየደበደቡ ወስደው ማስረዋቸዋል። በከፋ ዞን ቦንጋ ከተማ ገነት ቤተክርስቲያንም ትላንት ጧት አገልጋዮች ምዕመናን አምልኮ ላይ ያሉ የቦንጋ ከተማ ፖሊሶች የጦር መሳሪያ ታጥቀው ወደ ቸርች በመግባትም የቤተክርስቲያኗን ፓስተር አገልጋዮች ጉባኤ እየመሩ ካሉበት አውርደውም ከ20 በላይ ምዕመናን ጋር እንዲሁም ከተለያዩ የሀገሪቱ አካባቢ የሄዱት በአምልኮ ላይ የነበሩ የቦንጋ ዩኒቨርሲቲ ተማሪዎችን ጨምሮ በያዙት የጦር መሳሪያ በሰደፍ ደረታቸውን፣ ጀርባቸውን እየደበደቡ እያዳፉ ወስደውም እስር ቤትም አጉረዋቸዋል። የቦንጋ ፖሊስም ወስዶ ካሰራቸው ከ20 በላይ ምዕመናን መካከልም የተወሰኑትን የለቀቀ ሲሆን የደቡብ ምዕራብ ኢትዮጵያ ክልል አብያተ ክርስቲያናት ህብረት ኃላፊ የሆኑት መጋቢ መለሰ እንዳለን ጨምሮ የቤተ እምነቷ ፓስተርና አገልጋዮች በድምሩ 7 አገልጋዮችም እስር ቤት አስቀርተዋቸዋል። ማንም ሰው ገብቶም እንዳይጠይቃቸው ተደርገው በከባድ እንግልትና መከራ ውስጥ ይገኛሉ። እስካሁን ባለው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም በጉዳዩ ላይ ያለው ነገርም የለም። በዞኑ በሚገኙ 12 ወረዳዎች 5 ከተማ አስተዳደሮች የሚገኙ የወንጌል አማኞችን ጨምሮ በክልሉ የሚገኙ የወንጌል አማኞች ከዞኑ አመራሮች ጀምሮ በከተማው አስተዳደር በአማኞች ላይ እየተፈጸመ ያለውን ከፍተኛ የሆነ ጥቃትም የክልሉ መንግስት እየተመለከተ ዝምታን በመምረጡ በርካታ የወንጌል አማኞችም በአደባባይ ወጥተው ሰላማዊ ሰልፍ ማድረጋቸው ተገልጿል። ይህን ተከትሎ እንግዲህ ካውንስሉ እንዲሁም የመንግስት አካላት የሚሰጡት ምላሽ ካለም ተከታትለን ወደ እናንተ የምናደርስ ይሆናል። ቅዱሳንም በዚህ ጉዳይ ላይ በጸሎት በእግዚአብሔር ፊት እንድትወድቁ ስንል መረጃውን ወደ እናንተ አደረስን። በስተመጨረሻ ወደ ያዝነላችሁ መረጃችን ስናልፍ ባለማህተቦች የታረዱት አንተ ምን አድርገ ነው? ቄሱ የታረደው አንተ ምን አድርገ ነው? ቤተ መቅደሱ በእሳት የተለኮሰው አንተ ምን አድርገ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው የሚለው ንግግር በከፍተኛ ሁኔታ ቁጣን ቀስቅሷል።
ንግግሩ ከ8 ወራት በፊት የተደረገ ቢሆንም ከሰሞኑ በኦርቶዶክሳውያኑ ላይ እየደረሰ ካሉ ጥቃቶች ጋር ተያይዘውም አዲስ ውዝግብን አስነስተዋል። በርካታ የማህበራዊ ሚዲያ ተጠቃሚዎችም ንግግሩን በአሁኑ ወቅትም ተጎጂዎችን የሚወክል በስቃይ ላይ ላሉ ምዕመናን ተገቢ ያልሆነ መልእክትን የሚያስተላልፍ ነውም ሲሉ እየተቹትም ይገኛሉ። ወቅቱ በነበረው ንግግርም መጋቢ በጋሻው መዝሙራችንን ወንጌላችንን ጠበሱት በማለትም ቅዱሳን መጻሕፍትና ካሴቶችም ስለመቃጠላቸው በመግለጽም አስከትሎም ካሴቴ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ቅጥር ግቢ እንደሆነ በማስታወስም ዘመን ጠብቆ እግዚአብሔር ሻሸመኔን ለኮሳት ሲልም ተናግሯል። ይህ የደረሰባት ግፍ ከተናገረ በኋላም አንተ ምን አድርገ ነው ሲልም ይጠይቃል። መምህር በጋሻው በንግግሩም ባለማህተቦች የታረዱት አንተ ምን አድርገ ነው፣ ቄሱ የታረዱት አንተ ምን አድርገ ነው፣ ቤተ መቅደሱ በእሳት የተለኮሰው አንተ ምን አድርገ ነው፣ ወይ አንተ ወይ አባቶች ድሮ ምን አድርገው ነው ሲልም ጥያቄን የሰነዘረ ሲሆን አስከትሎም ሁሌም ተበዳ አድርጎ ራስን ማቅረብ ልክ አይደለም በማለትም ንስሐ ያስፈልጋል ሲል ተናግሯል። ታዲያ ምንም እንኳን ንግግሩ ከ8 ወራት በፊት የተነገረ ቢሆንም ከሰሞኑ ጥቃቶች ጋርና በዛም ወቅት ከደረሱ ጥቃቶች ጋር በተያያዘ ዳግም መዘዋወሩ በምዕመኖች ዘንድም ከፍተኛ ቁጣንም ቀስቅሷል። ስብከቱ ትክክል አይደለም ሲሉም በርካቶችም ተቃውሞን አሰምተዋል። እንዲሁም በተመሳሳይም መጋቢ በጋሻው ደሳለኝ በወንጌል አማኞች ዘንድም ትልቅ ስፍራ የሚሰጠው ኢየሱስ ብሎ መናገር፣ መጽሐፍ ቅዱስን ገልጦ ስለ ኢየሱስ ክርስቶስ አዳኝነት መስበክ መናፍቅ አስብሎት ስደት በሚያስነሳበት ዘመን በድፍረት በስብከቶቹ በሚሰጣቸው ግጥሞችም ስለ ኢየሱስ አዳኝነት የመሰከረ እንዲሁም በኦርቶዶክስ መድረክ እያገለገለ ከኦርቶዶክሳውያኑ ሰባኪያን መካከል ለመጀመሪያ ጊዜ ጴንጤ ወንድሞቻችን ብሎ በፍቅር የተናገረ የእግዚአብሔር ሰው ነው። ሆኖም ግን ከ8 ወራት በፊት የተናገረው ንግግሩ ፍጹም አማኝን የማይወክል የማይገልጽ መሆኑን በመግለጽም የበጋሻው ደሳለኝን መልእክትም እንዲህ ባለ መልእክትም ተቃውመዋል። የበጋሻው ንግግር በፍጹም አማኙን አይወክልም። ንግግሩ እንዲሰራጭ የተደረገው ዓላማው ሌላ ነው። ሲጀምር የእናንተ ስጋዊ መልእክቶች እንጂ ከወንጌልም ሆነ የወንጌል አማኙን የማይወክል ነው። የግል ጉዳያችሁን የጋራ አታድርጉት። ሁሉም ጴንጤ ከኦርቶዶክስ ከሌላ ወንጌልን ሰምቶ ወደ ጌታ የመጣ ነው። ወንጌል በፍቅርና ሕይወት ስለሆነው ክርስቶስ የሚሰበክ እንጂ በጥላቻ የሚሰበክ ወንጌል የለም። ባለፈው ከኮሪደር ልማት ጋር ተያይዞ ቤት ስለሚፈርስበት ሁኔታ በጋሻው ደሳለኝ በመድረክ በጉባኤ የተናገረው እጅግ አሳፋሪ ከወንጌል የሚጣረስ ነገር ተናግሮ ባለማስተዋል ስሜታዊ ሆኖ ብለን አልፈን ነበር። በእናንተ ተራ የሰፈር ወሬ የወንጌል አማኙ በሌሎች ዘንድ የጋራ የመላው ወንጌል አማኝ አድርገው እንዲያስቡ ከማድረግ ተቆጠቡ። አሁን ደግሞ ንግግሩ እንዲሰራጭ የተደረገው ዓላማው ሌላ ነው። በፍጹም የወንጌል አማኞችን አይወክልም። የራሳቸው የግል ጥላቻና የልብ ቂም ክፋት ነው እንጂ። በጋሻው ይቅርታ ይጠይቅ። አንድም አማኝ ከዚህ የልብ ክፉ ሐሳብ አብሮ አለመሆኑን ለመላው ኦርቶዶክሳውያን በጌታ ፍቅር ለመግለጽ እንወዳለን። እነኚህ ግለሰቦች ጉዳያቸው ሌላ ነው። በሕግ ቢጠየቁም የወንጌል አማኙን የሚመለከት አይሆንም በማለትም የወንጌል አማኞች በማህበራዊ ትስስር ገጽ ላይ ይህንን መልእክት እየተቀባበሉት ይገኛሉ። ታዲያ በበጋሻው ደሳለኝ ላይ ቁጣን ያስነሳበት ንግግሩ ምን ይሆን የሚለውንም ከአንደበቱ እንድታደምጡት ጋበዝን። የአመጽ ጾም፣ የአመጽ ጸሎት፣ የአመጽ ሱባኤ እንዳለ ታውቃላችሁ። ለበደል ለጥፋት አሁን ኤልዛቤል ያወጀችው ጾም ጸሎት እንደዛ አይነት ነው። ዳሃውና ቦቴን ለማጥመድ ነው። ህዝቡ አያውቅም። ይሄን አዋጅ ሰማ፣ ጾም ጸሎቱን ጀመረ ማለት ነው። የሐሰት ምስክሮች አስጠንታ አሸምድዳቸው ህዝቡ ኋል ጣል አርጋለች። ከዛ ጾም ጸሎቱ ተጀመረ። እንግዲህ ጸሎቱን ማን እንደሚመራው እወቁ። ኤልዛቤል ያስጀመረችውን ጸሎት፣ ኤልዛቤል ያስጀመረችውን ጾም ማን እንደሚመራው ተመልከቱ። መቼም ኤልያስ አይመራውም። ተቃራኒው ኃይል ነው የሚመራው። ከዛ ህዝቡ እግዚኦ እያለ ይሁን የሆነ ብቻ የሆነ እያለ ጥሩ አምልኮ ላይ ዋይ 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 የሚል ሰው ከዚህ ከዛ ተነሳ። ምንድነው ይሄ ሰውዬ? አሁን ይሄው በጸሎታችን መሃል እግዚአብሔርን ሲሳደብ በጆሮአችን ሰማናል። ግማሾቹ ሽማግሌዎች ናቸው፣ ልትጠራጠራቸው ራሱ የማትችል። ገሚሶቹ ሴቶች ናቸው፣ ሌሎቹ ወጣቶች ናቸው። 1 2 3 4 ተነሱ። አጠገቡ ያሉት ሰድበዋል ብለው ማለት ነው። በቃ እነሱ መሰከሩ። ህዝቡ ሁሉ ይሄማ አምላካችንን ከሰደበ እግዚአብሔርን ከሰደበ ይወገር። አንዳንዴ
አንዳንዴ እንዲህ አይነት መሪዎች ሀገርን ሲመሩ ወይንም ራሱ ቤተክርስቲያንን ሲመሩ እንዲህ አይነት መሪዎች ህዝቡም እንደነሱ አይነት ነው የሚሆነው። የሚያስተውልበት ማስተዋሉ ይወሰድበታል። የውስጥ አይኖቹ ይዘጋሉ። ብቻ 1 2 3 ሰው ከጮኸ ውገረው፣ ረሽነው፣ ግደለው፣ አይን ላፈር እንደዛ ነው የሚባል። እንደዛ ይባላል። ምንም ማረጋገጫ የለም። እኛ አስቀድመን በነበርንበት የሃይማኖት ቤት እያለን ሕያው እግዚአብሔር ያውቃል ጌታን የምናገለግለው በእውነትና በጽድቅ ነው። እሺ ስለኔ ልንገራችሁ። እኔ ቤተክርስቲያኗን ያገለገልኩት በጽድቅ ነው። ይሄን ወንጌል ይዤ ከገጠር እስከ ከተማ ከሀገር ውስጥ እስከ ተቀረው ዓለም ሲሄድ የነበረው ምንም አይነት ስሌት ውስጥ የኖሮ አይደለም። ለቤተ ክርስቲያኒቱ ትውልድ ያበዛው መስሎኝ ለሃይማኖቴ ቁም ነገር ጋን በጠጠር እንደሚደገፍ የራሴን አስተዋጽኦ ያደረኩ እየመሰለኝ ትኩስ ሬሳ የተቀበረበት መቃብር ቤት እየተኛው ነበረ ሳገለግል የነበረው ጌታ። አንዳንዶች እንደሚሉት 4 ስታር ሆቴል 5 ስታር ሆቴል ውስጥ ነው የሚተኙት ምናምን። 4 ስታር ምንድነው? በቅጡ ሀገራችን ኢትዮጵያ እንኳን እነዚህን የኮከብ ስታንዳርዶች ያሟሉ ሆቴሎች አሁን አይደል እንደ እየተሰራ ያለ? የት ነው ገጠሩ ዓለም ላይ ያለ? ከዛ በገንዘብ ተነጋግረው ተደራድረው ነው የሚመጡት ይላል ማለት ነው። እግዚአብሔር ያውቃል። እኔ ቀጠሮ ብቻ ነው የሚይዘው። ገጠሩን ከተማ ግድ የለኝም። ለምን ጠረፍ ላይ አይሆን? ጠረፍ ለምን አይሆን? እኔ ቀብሪ ዳሃር የሚባልበት ሶማሌ ጠረፍ ላይ እኮ ይገርማቸዋል። እንዲህ በፌደራል ፖሊስ ቤተክርስቲያኗ ታጥራ ኢትዮጵያና ሶማሌ እየተታኮሱ እንደዚህ እያየን እኔ እዛ ወንጌል ልሰብክ ተገኝቻለሁ። ቆሜያለሁ። ማን አስገድዶኝ ነው? ምን ስለሚሰጡኝ ምን ስለሚያደርጉልኝ ነው? ምናልባት እዛ የነበሩ ሰዎች አሁን ይሄን ድምጽ የሚሰሙ ያውቃሉ። ቀሪው ትራንስፖርቴን ራሴ ችዬ ነው የአውሮፕላን ትራንስፖርት የሚሄድ የነበረው ማለት ነው። ከሌላቸው ምን ማድረግ ይቻላል? ፈለጉ እነሱ። ስለዚህ እግዚአብሔር አቅሙን ሰጠኝ፣ ሄጄ ያገለገልኩ። እንደዛ ነው በሁሉ ቦታ በየቦታው ስንሄድ የነበረው ማለት ነው። አገልግለን ወደ ቤት አገልግለን እንዴ እና ምናገለግል የነበረውን ደግሞ ራሱ የቤተ ክርስቲያኗን አስተምህሮ ነው። ራሱ ነው፣ ሌላ ነገር የለው። ግን አገልግሎቱ ተጽዕኖ እያመጣ ስለሄደ አንዳንድ ጊዜ እኮ የህዝብን ፍቅር ሲበዛ ስትታወቁም እኮ አዋራ ሁሉ ነው የሚነሳባችሁ። የመቀኛ ማአት ፌስታሉ ሁሉ ተነሳ ማለት ነው። እና አሉባልታዎች አየር ላይ ምንም ተጨባጭ ነገር የለም። ታድሶ የምትለውን ነገር እኔ ምኑንም አላውቅም። ታድሶ በሆነልህ ነው የመማፀኛ ከተማ ብዬ ቃሉን በግድ ጠምዝዤ ያለ ቦታው ጠምዝዤ ቤተ ክርስቲያኔን የተከላከልኩ መስሎኝ ድንግል ማርያምን ያከበርኩ ያተለቅኩ መስሎኝ መናፍቃን ተብለው ለሚጠሩት ለዛሬዎቹ ለጌታ ልጆች ማለት ነው መልስ የሰጠው መስሎኝ ነው። ቃሉ እንዲያዞርኩ ማለት ነው የማይለው ለድሮ በጋሻው ያሁኑ በጋሻው መልስ ይሰጣል ብያቸዋለሁ አይደል? እስከምሰጥ ድረስ ግን ይሄን እየነገርኳችሁ እያንዳንዱን መልስ ሰጠ። ራሴ ነኝ የምሰጠው። አትንቀዥቀዥ። አንዳንዱ ሮጦ ድሮ እንዲህ ብሎ ነበር እኔ መጣው። አትንቀዥቀዥ። እኔ ራሴ እመጣለሁ። የምን ቸኮላ ወይ ሳይቀድመን ነው እንዴ? እና በዛ ነው እና በሰላም ወደ ቤቴ ነው የምገባው። እና
ፎቅ አለው 7 ፎቅ አስቀምጦ ፎቁን በየቦታው አሜን። እና ምን ልላችሁ ፈልጌ መሰላችሁ የሚያቀንም ማያቀንም ቁጭ ብሎ የተማረው እንኳን ምስክር ነው ሕያው ምስክር ነው። የማያቀው እዛ ጫት ቤት የነበረ ና ስለው ማይመጣው ጨለማው ሲጨፍር የነበረው መጠጡን ሲገለብጥ የነበረው ያኔ ሌለው እሱ ነው የሚያወራው። ታድሶ እንዲ እሺ ኦኬ መርከቧ ከምትበጠበጥ ዮናስ ለምን በራሱ ላይ አይወስንም? ስለዚህ ከሰላማችሁ ጋር ሁኑ፣ በቃ ከረፍታችሁ ጋር ይድላችሁ ብሎ በጋሻው ወጥቶም ይገርማችሁ 7 ዓመት እኔ ዝም ብያለሁ። 7 ዓመት ምንም አልናገርም፣ ዝም ብያለሁ። 7 ዓመት አንድ የተነፈስኩት 7 ዓመት ግን አንዳንድ ነገሮችን ሰርች ብታደርጉ በጋሻው የለውም እኮ ነው። ያውላችሁ ሰይጣን ኖራችሁም አይተዋችሁም ሞታችሁም አይተዋችሁም። ስለዚህ ያለው አማራጭ መጋፈጥ ብቻ ነው። ዝም ብዬም ካልተወኝ ከዚህ በኋላ ደግሞ መናገር ይጀምራል። እኔ መናገር ከጀመርኩ ብዙ ነገር ይበላሻል። አሁን ተጠንቅቄ ነው አንድ ትንሽ ነው ጣል ማደርገው እንዲህ እንድትል ነው። እና ግፍ በቃ እንዴ እኔ አምላክ የለኝም እንዴ? አምላክ አለኝ። እንዴት አገለግል እንደነበረ እኔ ነኝ ማቀው። በረሃብ በጥም በስደት በስቃይ ትልቆቹ አሁን አለቆች ምናምን የሚባሉት የሰሩትን ቤት ሰርቻለሁ እንዴ? እኔ የሆነ ባንክ ያጠራቀምኩት ነገር አለ። ይሄን ስል ነው እንደሞኝ በቃ እንደሞኝ ይሄን ስል ነው። እና ይሄ ወንጀል ከሆነ ይሄን ማንም አያስተወኝም። ስፍራውን ግን እተዋለሁ። በቃ ወጣ። ከዛ በኋላ ስንት ነገር ነው የሆነው። እኛ የሰራነውን ስብከት ወንጌላችንን እኮ ነው ወንጌላችንን መዝሙራችንን ስለ ክርስቶስ የተዘመረውን እሱም ቤተክርስቲያን ላይ እኮ ባርቢኪው ነው ያደረጉት። ጠበሱት፣ እሳት አነደዱበት ማለት ነው። እሳት በእግዚአብሔር ቃል ላይ እሳት ለቀቁ ማለት ነው። ስለዚህ በእግዚአብሔር ቃል ላይ የተነሳ አመጽ ኦኬ እሺ ዞራልና ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል እንዴ አንተ ባሪያው እኮ ነኝ ሲጠራኛ ቤት ሲልከኝ ወዴት ብዬ ወደ ማላቀው አረብ ምድር ማን ይኑር ሳላውቅ ወደ አውሮፓ ወደ ምድር ጫፍ በቃ ለአገልግሎት እንፈልጋለን ሲባል ተነስቼ ያጥፉኝ ያልሙኝ ማላቃቸው ሰዎች ማለት ነው። ቤታችሁ የተፈታ ይሆንላችኋል አለ ጌታ ኢየሱስ። ከዛስ የነበረው ጥፋት የነበረው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አንተ ምን አርገ ነው? ወጣን እና ለምን አይቀጥልም? ወንጌሉ ለምን አይቀጥልም? እሺ ለምን አይቀጣጠልም? ያ መንገድ ይዘጋ የነበረው 3 ቀን ያ ከተማይቱ ሁሉ በዝማሬ ተከደነ የነበረበት ዘመን ለምን አይመጣም? ለምን አይመለስም? አሁን እንዴ ጌታ የሚያስነሳቸው እነሱን በድንጋይ እየወገርን ከሀገር እያባረርን ያለ ስማቸው ስም እየሰጠን ይሆናል እንዴ? አይሆንም። እና ንስሐ ያስፈልጋል። ንስሐ
በተለይ ያለ ስማቸው ስም የተሰጣቸው ግፍ። እኔ እኮ ታደሰ የሚባለውን ራሱ ያው እግዚአብሔር ምስክር ነው እኔ ከወጣው በኋላ ነው እንዳለ ራሱ ያወቁ። ያኔ የለም ብዬ ተከራከረ። የት ነው ያለው ቢሮ ላይ ለካ ነበሩ። ደግሞ እነሱ ጉያችን ስር ነበሩ። በዚህ ነበሩ። እንትን የለው ምልክት የላቸውም እንጂ ነበሩ። እኔ ግን አልነበርኩም። ትላንትና ኦርቶዶክስ ነበርኩ። አሁን ቆንጆ ጴንጤ ነኝ አሁን ማለት ነው። እና የተለየ ነገር የለውም ነበር ማለት ግን በግፍ ነበር። እና ያኔም እግዚአብሔርን ጌታ ሆይ ምንድነው ይሄ ነገር? ግን እኔ በዓል አላውቅ። ቅዳሜና እሁድ አዲስ አበባ የለው ፕሪሚየር ሊግ የሚባለውን እኮ ኳስ አላውቀውም። እኔ በዜና ነው የምሰማው። ምክንያቱም አገልግሎት ላይ ነኝ እኔ ቅዳሜ እሁድ ሁሌ ማለት ነው። አንተ ወጣትነቴን ታውቀዋለህ። እና አብዛኞቻችሁ እዚህ ውስጥ ያላችሁ እንዲህ አይነት ዋጋ እንደከፈላችሁ አውቃለሁ። ስለምንተዋወቅ አብዛኞቻችሁ ማለት ነው። ይሄ ግፍ ነው። የግፍ ጽዋ ሲሞላ ግን ከፋያል ይከፍላል። በቃ ለዛ ነው ክብር የለቀቀው። ለዛ ነው በቃ ለቋል ክብር። እና ናቡቴን እንደዚህ ባሉ ምናምንቴዎች ይላል አይደል መጽሐፍ ቅዱስ፣ ምናምንቴዎች ሰብስባ ሰድቧል። በቃ እሷ ብላቸው ነው ኤልዛቤል ናት በሉ ያለቻቸው አስጠንተው ያመጣሉ። በጋሻው እንዲህ ብሎ አስጠንተው አለ። የድምጽ መረጃ የለም፣ ፎቶ አለ የለም፣ ምስክሮች አሉ። አስጠንተዋቸው እኔ አገልግሎታቸውን የጋረድኩባቸው የሚመስላቸው ሰዎች፣ እኔ የነሱን እንጀራ የቀማው የሚመስላቸው ሰዎች እንዴ ህዝብ ቢቀበል ህዝብ ቢወድ እኔ ውደደኝ ብየው ነው እንዴ? መወደድ እኮ በእናንተ ላይ የሚያስቀምጠው ሰማይ ነው። ምንም ማድረግ አይቻልም። እና የቅናት ዛር ምድሪቷ ላይ ተነሳ። በቃ ሰላም እስክታጣ ቤተክርስቲያኒቱ። ስለዚህ ለምን ይበጠበጣል? ዮናስ ወደ ባህሩ ይጣል እንጂ ናቡቴ ይሰዋ እንጂ። ከዛ ያናረጉ በድንጋይ ይወገር አለች ኤልዛቤል። ዳኛዋ እሷ ናታ። ይወገር ወዲያው ህዝቡ ሁሉ በደም ፍላት በቁጣ መጥቶ ወገረው ማለት ነው። ማያገናዘብ ህዝብ ተወገረ። አንዳንዶችም አሉ አሁን ተረኞች እዛ ቤት ሆነው ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች መተዋል። እነሱ ላይ እየተነሳ ነው፣ እሳት እየተነሳ ነው። ያ ዘንዶ ያ የተኛው ያ ሐሰትን ብቻ እየተቀለበ ራሱን በዘመናት የሚያደልበው ብርሃን ሲበራበት የማይወደው ወንጌል ሲነገር የማይወደው የጌታ ኢየሱስ ክርስቶስ ስም ሲጠራ የማይወደው እነዚህ ልጆች ላይ እያስነሳ ነው። ማዕበል እያስነሳ ነው። እግዚአብሔር ይሁናቸው። በቃ እግዚአብሔር ይሁናቸው። አንዴ ከነከሰ አንዴ ከመረዘ በቃ ይሄው ከእውነት ጋር ቁሙ፣ ከእውነት ጋር ወግኑ። እድል ፈንታችሁ ዘላለም ዓለም ከድል ወደ ድል፣ ከክብር ወደ ክብር፣ ከኃይል ወደ ኃይል ነው እንጂ ጠላት እንዳሰበው አይሆን። እንዳሰበው የሥጋ ጥቃት እንኳን እንደ ናቡቴ ቢያደርሱባችሁ ማለት ነው ቢያደርሱባችሁ የበቀል አምላክ አለ። እያንዳንዱን ጭኑ ስር ገብቶ ነው የሚቆነጥጠው። እያንዳንዱ ያልተቀጣ የለም ያለ እንዳይመስላችሁ። ንጹህን ሰው ነክቶ ያልተቀጣ ያለ እንዳይ ሁሉ ችሏት ነው እንጂ እያንዳንዱ በቤቱ በኑሮ በጓዳው በልጁ በህይወቱ ሁሉም ይሄን ይቀበላል። እና ናቡቴ ተወገረ። እርሻው ላይ ገዛ የአባቶቹ ርስት ላይ ወደቀ። በቃ ጾም ጸሎቱ በዚህ ተጠናቀቀ። በቃ ተበተኑ አለች ማለት ነው። ወዲያው ውሾች የናቡቴን ደም ላሱት። በቃ አለቀ። እግዚአብሔር ተቆጣ። ኤልያስን ፍጠን ሂድ ወደ አካብ ቤት ግባ፣ ገዝለህ ወረስካው በለው። ገዝለሽ ወረሽው። የናቡቴን ስጋ ውሾች እንደበሉት ያንቺም
የናቡቴን ደም ውሾች እንደጠጡት እንደላሱት ያንቺም ያንተም ይሄው ነው ድል ፈንታችኋል። በቃ አሁን አካም ሞተ። ቀደም እንደነገርኳችሁ አሁን ሲዝን ተቀየረ። እዩ ተቀባ። እዩ ተቀባ። ፈጣኑ እዩ፣ ችኩሉ እዩ ተቀባ። ከዛ በኋላ የእግዚአብሔር መንፈስ እያፈጠነ ወደ ቤተ መንግሥት ግባ አለው። ፈጣን ፈጣን ቸኮል ቸኮል እያለ ሲገባ አካም ሞቷል። ባሏ ለቅሶ አይደለም የተቀመጠችው። ይኸውልህ ባህሪዋን ተመልከት። አሁን ባሏ ሞቷል። ከሚመጣው ሌላ ንጉሥ ጋር ለመንገስ ኩል ትኳላለች። ቻፕስቲክ፣ ጆሮ ጌጥ ምንም አይመስላትም። ይኸውልህ ዘመን ሲቀየር ከመጣው ጋር አክሮባት እየሰሩ የሚኖሩ ሰዎች አሉ። ይሄ የኤልዛቤል መንፈስ ነው። ወንድ ሲለይ ወዲያው ወንድ የሚተኩ፣ ሴቷ ስትለይ ወዲያው የሚተኩ፣ ምንም የሐዘን ጊዜም ማስተዛዘኛ የሚባል ነገር የለም። እንደዛ እየተኳለች ደረሰባት። ሰገነት ላይ ሆና ቁልቁል እየፈጠነ ከሰራዊቱ ጋር ሲመጣ ጌታዬ የሰላም ሰው ሰላም ነህ። ፈገግ፣ መልኳ ቆንጆ ነው። ተኩላለች፣ ልታማልለው ነው። መንፈሳዊ ሰው ከሆንክ የተኳሉ አይኖች አይታዩ። መንፈሳዊ ሰው ከሆንክ ዳሌ ጡት አይታይ። መንፈሳዊ ሰው ከሆንክ አንተ የሚታይ ተልኮ ብቻ ነው። ተልኮ ነው። በከንቱ ነው ኤልዛቤል ፋሽን ሾው ይሄ ትርኢት የምታሳየው። እሱን የሚያይበት ሁኔታ ውስጥ አይደለም። የእግዚአብሔር ቁጣ የሚንቀለቀልበት ሰው ነው እዩ። ስለ እግዚአብሔር ሊበቀል ያረከሱትን ምድር እንደገና ለመቀደስና ለባለቤቱ ለያህዌ ለመመለስ እየተጣደፈ ያለ ሰው ነው። አንዳንድ እንደ ኤልዛቤል አይነት መንፈስ ያለባቸው ሴቶች በጣም የምትደክሙ አገልጋዮችን ለመጣል ማሰናከያ ለመሆን ቁም ስቅላችሁን የምታዩ አትድከሙ። ጊዜው እያለቀ ዘመኑ እያለቀ የጌታ ኢየሱስ ክርስቶስን ወንጌል በምን አይነት ፍጥነት እናድርስ እያልን እንውላችሁ አይምሯችንም አካላችንም ቢዚ በሆነበት በዚህ ሰዓት ያንቺን የፈረስ ጭራ እንዲህ ብታረጊ እሱ የሚታይበት ሰዓት ላይ አይደለም። አሁን ምንም አይነት ገንዘብ ይውጣበት ለተቀባሹ ሽቶ ራስሽ ላይ ኢንቨስት ላደረግሽባቸው ባዕድ ነገሮች ብዙ ዋጋ ከፍለሽ ሊሆን ይችላል። አም ሶሪ ግን ትኩረት በእግዚአብሔር መንግስት ላይ ነው። አሜን። እና ኤልዛቤል እንደዛ አይነት ሐሳብ አገልጋዩን ልታሰናክለው ደግሞ ትኳላለች። ሰላም ነው አለችው። ምን ሰላም አላችሁ አንቺና ባትሽ ቤቶች እያላችሁ ብሎ ጦሩን ከታች ነው የጀመረው። ከኔ ጋር ማን አለ አለ። ወታደሮቹ አለ አሉ። ፈጥፍጧት ከላይ ወጡና ከላይ ለቀቋት። እታች ወርዳ ቲማቲ እታች ወርዳ ቤተ መንግስቱን ገብተው ፈትሸው ምን ብለው ወጡና ባይሆን የነገስታት ዘር ናት በድኗ በክብር መቃብር ውስጥ ይረፍ ወስዳችሁ ቀበሯት ብሎ ትእዛዝ አስተላለፈ። እሺ ብለው እነዛ የጣሏት ወታደሮች ሲወርዱ ከእጆቿ ጣቶችና ከእግሮቿ ጣቶች በቀር ከጸጉሯ በቀር ምንም አልቀረም። እግዚአብሔር ቃል ተናግሯል በኤልያስ የምስኪኑን የናቡቴን ደም ውሾች እንደላሱት ያንቺንም ደም ውሾች ይልሱታል ተብሎ ነበር። እግዚአብሔር ተናገረ፣ ይፈጸማል። ግፍ አትስሩ። መጽሐፈ ምሳሌ ምዕራፍ 23 ላይ ቁጥር 11 ጀምሮ ወደ ድሃ አደጎች እርሻ አትግባ ታዳጊያቸው ጽኑ ነውና ይላል። ወደ ድሃ አደጎች እርሻ አትግባ ታዳጊያቸው ጽኑ ነውና ይላል። ግፍ አትስሩ፣ ግፍ አንስራ። የሰው ጀግና የለውም።
ጊዜ ነው አንዱን ጀግና አንዱን ፈሪ የሚያደርገው። የሰው ብርቱ የለው፣ ጊዜ ነው አንዱን ብርቱ አንዱን ደካማ የሚያደርገው። አንዱን ደሃ አንዱን ባለጸጋ፣ አንዱን ከላይ አንዱን ከታች የሚያደርገው ጊዜ ነው። ያለዋውጠዋል። አምላክ ያለዋውጠዋል። እላይ ያለውን እታች፣ እታች ያለውን እላይ ያለዋውጠዋል። ስለዚህ ግፍ አንስራ መልእክት ነው። ንገሩ። በከተማይቱ ውስጥ ላሉ ግፎች ንገሩ። የገጠር ሰዎች ናቸው ማንበብና መጻፍ አይችሉም እያላችሁ ጊዜ ያለፈባቸውን መድኃኒቶች የምታቀሙ፣ ጊዜ ያለፈባቸውን መድኃኒቶች የምትወጉ፣ በእነሱ ሞት የበለጸጋችሁ፣ በእነሱ ሞት ፎቅ የሰራችሁ፣ በእነሱ ሞት ልጆቻችሁን ያሳደጋችሁ ንስሐ ግቡ ይላል የሰራዊት ጌታ እግዚአብሔር። ወተት ነው ብላችሁ ህዝቡን ኬሚካል የምታጠጡ ግፈኞች፣ ከእንጀራው ጋር ባር ነገር የምትቀላቀሉ፣ ከመጠጡ ጋር ባር ነገር የምትቀላቀሉ፣ በቃ ለመንጠቅ አሰፍስፋችሁ ያላችሁ ነጋዴዎች፣ ግፈኛ ነጋዴዎች፣ ለመንጠቅ የሰውን ስተት የሰውን አለማስተዋል ተገን አድርጋችሁ የተሸጠ አይመለስም በሚል ሰበብ ገበሬዎችን የበዘበዛችሁ፣ ድሆችን የበዘበዛችሁ፣ እንደ ናቡቴ ይሄን ስላላደረጋችሁ ብላችሁ ሀብት ንብረታቸው ያላትን አንድ ጎጆ የቀማችሁ፣ ያሳሰራችሁ፣ ያስገረፋችሁ፣ ያስገደላችሁ፣ ከሀገር ያሳደዳችሁ፣ ይህ ድምጽ የእግዚአብሔር ድምጽ ነው። እንዲህ አድርገህ የምትቆርበው ቁርባን ምንም ዋጋ የለው። እንዲህ አድርገህ የምትመራት ቤተክርስቲያን፣ ክርስቲያንም ከሆናችሁ የምትዘምረው ዝማሬ፣ የምታወጣው አስራት በኩራት ዋጋ የለውም። እንዲህ አድርገህ የምትጠራው የአምላክ ስም፣ የአላህ ስም ምንም ዋጋ የለውም። ወዳጆች ሀገር በግፈኞች ተሞልታለች እያልኳቸው ነው። ለዛ ነው አየሩ ሰላም ተሞልቶ የማታዩት፣ ከባቢው እረፍት አልባ የሆነው። እዛም ተመሳሳይ ከላይ እስከ ታች አንድ አይነት ነገር ነው። መፍትሄው እግዚአብሔርን መፍራት። ሀገሬ እግዚአብሔርን ወደ መፍራት ተመለሽ። ኢትዮጵያ እግዚአብሔርን ወደ መፍራት። ግድ የለም ሰው መፍራት ትተናል። እሱን ወደ መፍራት። ባልጋ ይጠላላ ነገ ይዘጋል አንደበት። በግፍ ያስፈረዳችሁ ጠበቆች፣ ወንጀለኛ መቅጫ ፍትሐ ብሔር አያውቁም ብላችሁ እንዲያቀምሰዋለሁ ብላችሁ እንደ እሳት ነበልባል ሚውለበለብ ምላስ ይዛችሁ ዕውቀታችሁን ተጠቅማችሁ የፍትህ ግፍ የምትሰሩ ጠበቆች፣ ዳኞች እግዚአብሔር እየተናገራችሁ ነው። ንስሐ ግቡ። እንደው ባጋጣሚም እንደው ባትሰሙ ይሻላችኋል ይሄን መልእክት፣ ይሄን ድምጽ። ባጋጣሚ ይሄን ድምጽ ከሰማህ ግን ይሁን ፍርዱን ማየት ትጀምራለህ። በቤትህ፣ በኑሮ፣ በመንገድህ፣ በጤናህ፣ በህይወት። በቃ ሰው አልፈራ ብላችኋል። ግፈኞች ነጋዴዎች፣ ግፈኞች የመንግስት ባለስልጣናት፣ ግፈኞች ጎረምሶች፣ ግፈኞች የአብያተ ክርስቲያናት መሪዎች እና ነገሩ በደረሰ ጊዜ ያ ሰው ሲያለቅስ እንዲሆንኩ ሲላችሁ ካያችሁ እንዲህ በሉት፣ አንተ ምን አድርገህ ነው? ያቺ ሴት ስታለቅስ
እንዲህ ሆንኩ ስትል ካገኛችኋት አንቺ ምን አድርገሽ ነው በያት። ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ይሁን። ክብር ለበጉ ይሁን። ማዳን ለበጉ ይሁን። ለእያንዳንዱ እንደየሥራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው ያለ አምላክ፣ ታማኝ አምላክ። እዚህ ያለንም ደግሞ ያን ያህል በዛም ደረጃ ባይሆን መቼም አያጣንም የሆነ ነገር እኛም ንስሐ እንድንገባ። የቆሰለ ወንድም ካለ፣ ልቧ የታመመባት እህት ካለች፣ በእኛ ምክንያት ያዘኑ ካሉ እነሱንም ይቅርታ እንድንጠይቃቸው፣ እግዚአብሔርንም ይቅርታ እንድንጠይቀው። ምክንያቱም ይሄ ነገር ተንከባሎ ቤታችን እንዳይገባ፣ ልጆቻችንን እንዳያገኛቸው የጽዳት ዘመን ይሆንልን፣ የመታጠብ ዘመን ይሆንልን። እንዲህ ሲሆን ምድር ታርፋለች፣ አየሩ ይቀየራል፣ ወንዙ ይፈወሳል፣ ሁሉ ነገር መልካም ይሆናል። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ